የኢትዮጵያ አትሌቲክስ ሻምፒዮና በመዝጊያው ዕለት የ5000 ሜትር የወንዶችና የሴቶች ፍጻሜ እጅግ አጓጊና ትልልቅ የሚባሉ አትሌቶች የተካፈሉበት ሆኗል። የተከበራችሁ የሸጋ ስፖርት ተከታታዮች የሁለቱን ውድድሮች የፍጻሜ መድረክ ሃይላይት በቀጣይ እንድትከታተሉ ጋበዙ። ላይክ በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ ማድረግ እንዳይረሳ። እጅግ ተጠባቂ የነበረው የኢትዮጵያ አትሌቲክስ ሻምፒዮና በደማቅ ሁኔታ ተጠናቋል። ከሚያዝያ 28 እስከ ግንቦት 3 በኢትዮጵያ ስፖርት አካዳሚ ሲካሄድ የቆየው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ታላላቅ የሚባሉ ወጣት አትሌቶችን አስመልክቶናል። በቶኪዮ የዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያን የሚወክሉ አትሌቶች የሚለዩበት ውድድር እጅግ ወጣት የሆኑና ተተኪ ስፖርተኞችን ያስመለከተ ነበረ። በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት ከ1963 ጀምሮ ሲካሄድ የቆየው ይህ ሻምፒዮና በርካታ ብርቅዬ አትሌቶች የሚሳተፉበት እንደሆነ ይታወቃል። ዘንድሮ የተለያዩ ክልሎች፣ የከተማ አስተዳደሮች፣ ክለቦችና ማሰልጠኛ ማዕከላት አትሌቶቻቸውን ልከው ሲያሳትፉ ቆይተዋል። ከሚያዝያ 28 እስከ ግንቦት 3ም ታላቅ ትንቅንቅን ሲያደርጉ ነበር። በፈረንጆቹ ከሰፕቴምበር 13 እስከ 28 በጃፓን ቶኪዮ ለሚደረገው የዓለም አትሌቲክስ ሻምፒዮና ኢትዮጵያን የሚወክሉ አትሌቶች ውድድር እንዲያደርጉና ራሳቸውን እንዲያዘጋጁ ታልሞ ሲካሄድ የነበረው ይህ ውድድር በመዝጊያው ዕለት የ5000 ሜትር የወንዶችና የሴቶች ፍጻሜ እጅግ አጓጊና ትልልቅ የሚባሉ አትሌቶች የተካፈሉበት ሆኗል። በሴቶቹ የኔዋ ንብረት ከኢትዮጵያ ንግድ ባንክ 16 ደቂቃ ከ06 ከ87 በመግባት አንደኛ ሆና አጠናቃለች። ይቺ አትሌት ህዳር ወር ላይ በነበረ የታላቁ ሩጫ ውድድር ሁለተኛ ሆና እንዳጠናቀቀች ይታወሳል። የ10 ኪሎ ሜትር የጎዳና ላይ ውድድርን 32 ደቂቃ ከ17 መግባት የቻለችው የኔዋ ንብረት በ5000 ሜትሩ ደግሞ 16 ደቂቃ ከ06 ፈጅቶባታል። የወደፊቶቹ የጥሩነሽ ዲባባና የመሰረት ደፋር ተተኪዎች በታዩበት የ5000 ሜትር የፍጻሜ መድረክ ገመኔ ማሚቴ ከኦሮሚያ ፖሊስ ሁለተኛ ሆናለች። 16 ደቂቃ ከ07 ከ38 ፈጅቶባታል። ዝይን አየልኝ ከኢትዮ ኤሌክትሪክ በ16 ደቂቃ ከ08 ከ33 ሶስተኛ ሆና ማጠናቀቅ የቻለች አትሌት ናት። የሴቶች የ5000 ሜትር ፍጻሜውን ሃይላይት እንድትከታተሉ ጋብዛለሁ። ስድስቱ ነው የሚቀራቸው። አበዙ ከበደ ኢትዮጵያ ንግድ ባንክ ተከታትለው በደቂቃ ይገኛሉ። እንግዲህ አሁን አበዙ እየመራች ነው። ሽቶ ጎሜ አሁን ደግሞ ውድድሩን እየመራች ትገኛለች። 5 ዙር ነው የሚቀራቸው። እነዚህ አትሌቶች መደገፍ ግድ ይላል። የተሻለ ፉክክር፣ የተሻለ ውጤት እንዲገኝ የነዚህ አትሌቶች ድጋፍ ከፍተኛ ስለሚሆንላቸው በሚያልፉበት ቦታ ሁሉ የስፖርት ቤተሰቦች ከፍተኛ ድጋፍ በመስጠት አትሌቱን ማገዝ ይፈልጋሉ። እናመሰግናለን። እዚህ ጋር ክብርት ያላችሁ የታል ድጋፍ? ያንሳል ድጋፍ። ሁለት ዙር ነው የሚቀራቸው። ሁለት ዙር ይቀራቸዋል። 12 አትሌቶች ናቸው አሁን እግር ለእግር ተያይዘው በመሄድ የሚገኙት። የኦሮሚያ ኮንስትራክሽን ኢንጂነሪንግ ሽቶ ጎሜ አሁንም ውድድሩ እየመራች ትገኛለች። በሚያልፉበት ቦታ እያንዳንዱ ስፖርት ቤተሰብ አትሌቱን ከደገፈ የመጨረሻው ደም ተደውሏል። ውጤቱን እንግዲህ የምናየው ይሆናል። እንግዲህ የመጨረሻው ደም ተደውሏል። አሁንም ሽቶ ጎሜ ውድድሩን እየመራች ነው። የታል ድጋፋችሁ? የ5000 ሜትር የፍጻሜ ውድድር ኢትዮጵያ ንግድ ባንክ የኔዋ ንብረት አፍሪካ ወጣለች።
እጅግ በጣም የሚገርም ፉክክር ነው። ዘመነ አወቀ የ5000 ሜትሩን አሁን አጠናቃ ገብታለች። እጅግ በጣም የሚገርም ፉክክር ነው። የ5000 ሜትር ውድድር የሴቶች ተጠናቋል። ቦታ ሁሉ አትሌቶችን በመደገፍ የስፖርት ቤተሰቡ ከፍተኛ በወንዶቹ ውድድር እስከ መጨረሻው መስመር ድረስ ትልቅ ትንቅንቅና ትግል የተደረገበት ነበር። ጀንበሩ ሲሳይ ከኢትዮጵያ ንግድ ባንክ 3ኛ ሆኖ ጨርሷል። ገብሩ አብርሃ ከኢትዮ ኤሌክትሪክ 2ኛ ሆኖ ያጠናቀቀ አትሌት ነው። አብዲሳ ፈይሳ ከኦሮሚያ ኮንስትራክሽን ኢንጂነሪንግ ይህንን ውድድር በአንደኛነት ማጠናቀቅ ችሏል። አብዲሳ ፈይሳ ውድድሩን ለመጨረስ 14 ደቂቃ ከ12 ሰከንድ ከ5:1 ፈጅቶበታል። አብዲሳ ፈይሳ ከዚህ በፊት ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ፔሩ ሊማ ላይ በ1500 ሜትር የወርቅ ሜዳሊያን አሳክቷል። በ5000 ሜትሩ ደግሞ የብር ሜዳሊያን ለሀገሩ ማምጣት የቻለ እጅግ ጠንካራና ብርቱ የወደፊቱ የነ ኃይሌና የነ ቀነኒሳ ተተኪ መሆን የሚችል ሯጭ ነው። ትውልዱ በኦሮሚያ ክልል ሌመን ከተማ ላይ የሆነው አብዲሳ ፈይሳ ገና የ20 ዓመት አትሌት ነው። በ1500 ሜትር ውድድርን 3 ደቂቃ ከ32 የመግባት ታሪክ አለው። በ3000 ሜትር ደግሞ 7 ደቂቃ 39 ገብቶ ያውቃል። ናይሮቢ ላይ 5000 ሜትርን 13 ደቂቃ ከ34 በመግባት የግል ፈጣን ሰዓቱን ማስመዝገብ ችሏል። በኢትዮጵያ የኦሎምፒክ ማጣሪያ ውድድር ስፔን ኔርጃ ላይ ባለፈው ሰኔ ወር ይህ አትሌት በ1500 ሜትር አንደኛ ሆኖ ማጠናቀቅ ችሏል። 3 ደቂቃ ከ32 የገባበት ውድድር ነበረ። በፓሪስ ኦሎምፒክ በ1500 ሜትር ሲወዳደር ያየነው ይህ ሯጭ በ5000 ሜትር በኢትዮጵያ አትሌቲክስ ሻምፒዮና አንደኛ ሆኖ ማጠናቀቅ ችሏል። የተከበራችሁ የሸጋ ስፖርት ተከታታዮች የወንዶች የ5000 ሜትር የፍጻሜ ውድድሩን ሃይላይት እንድትከታተሉ ጋበዝኳችሁ። የሁለቱን ውድድሮች የፍጻሜ መድረክ ሃይላይት በቀጣይ እንድትከታተሉ ጋበዙ። ላይክ በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ ማድረግ እንዳይረሳ። ሰላም። ከፍተኛ ድጋፍ በመስጠት ላደረገው አስተዋጽኦ ከልብ እናመሰግናለን። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና የፍጻሜ መዝጊያ ቀን ውድድሮች በጥሩ ሁኔታ ይዘዋል። 2 ዙር የሚቀራቸው ነው። 2 ዙር ይቀራቸዋል። የስፖርት ቤተሰቦች በሚያልፉበት ቦታ ሁሉ ድጋፋችሁን ከሰጣችሁ እነዚህ አትሌቶች በዚህ ሻምፒዮና የተሻለ ሰዓት ያስመዘግባሉ ተብሎ ይጠበቃል። ዋው የሚገርም ፉክክር ነው። ደውል ተደውሏል። የመጨረሻው ዙር ነው። ማን ይሆን የሚያሸንፈው? 54ኛው የኢትዮጵያ አትሌቲክስ ሻምፒዮና የ5000 ሜትር ወንዶች ማን ይሆን የሚያሸንፈው? የተሻለ ሰዓት ያስመዘግባሉ። ዋው እጅግ በጣም የሚገርም ፉክክር ነው። ዋው ሁሉንም ከመቀመጫ አስነሳው። የ5000 ሜትር ፍጻሜውን ሊያገኝ የተወሰኑ ሰከንዶች ይቀራሉ። ዋው የ5000 ሜትር በጉጉት ሲጠበቅ የነበረው የ5000 ሜትር የ54ኛው የኢትዮጵያ አትሌቲክስ ሻምፒዮና ፍጻሜውን አግኝቷል። አትሌቶች በመግባት ላይ ይገኛሉ። አሁን እንግዲህ ባውን 5000 ሜትር ያተጠናቀቀም የመቻል አትሌት ሊገባ ይገኛል። መቻል አሰፋ ሲሳይ መቻል ውድድሩን አጠናቆ የገባ ይገኛል። አትሌት ኮማንደር ጥሩነሽ ዲባባ ደብል ወርቅ ሜዳሊያ በኦሎምፒክ ደብል ዓለም ሻምፒዮና በተደጋጋሚ የክሮስ ካንትሪ አሸናፊ እዚህ ትገኛለች። እናመሰግናለን። አብዲሳ ፈይሳ
እንኳን ደስ አለ ውጤቱ እንዴት ነው ምን ተሰማ አሸንፋለሁ ብሎ አስበህ ነበር ያስ 5000 ሜትር ሴት አሸናፊዎች ለሽልማት እንድትዘጋጁ ወደ ሽልማት ቦታ በአክብሮት እንጠይቃለን የ5000 ሜትር ሴት